አሰልጣኝ ሚኬል አርቴታ ስለነገው እጅግ ተጠባቂ የሰንደርላንድ ጨዋታ ወሳኙን ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸውም ስለ ተጠባቂ ጉዳዮች አንስተዋል። ስለ ማርቲን ኦዴጋርድ ጉዳት፣ ስለ ጁሪየን ቲምበር የተፈጠረው ጉዳይ ምንድነው፣ ስለ ቡካዮ ሳካ እንደዚሁም ደግሞ ስለ ዣካ የሰንደርላንዱ ተጫዋችና ስለ ነገው ጨዋታ በአጠቃላይ በርካታ ሀሳቦችን አንስተዋል። ስለ ቪክተር ዮኮሬሽ፣ ካይ ሃቨርትና ገብርኤል ጄሱስ ያነሱትም ሐሳብ አለ። እነዚህም ደግሞ ነገ የአርሰናል አሰላለፍ ምን ሊመስል ይችላል የሚለው እንግዲህ ታማኝ የሚባሉ የአርሰናል የቅርብ የመረጃ ምንጮች እያወጡ ይገኛሉ። እነዚህን መረጃዎች እንደተለመደው በአማረ መልኩ ወደ እናንተ የማደርስ ነው የሚሆነው። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። 28000 በላይ ተከታዮችን አፍርተናል። ለዚህም ከልብ እያመሰገንኩኝ ቀጣይ ደግሞ ወደ 30000 ጉዞአችን እናደርጋለን። ስለዚህ ቪዲዮን እየተመለከታችሁ ነገር ግን ሰብስክራይብ ማድረግ የረሳችሁ ካላችሁ አንድ ጊዜ ሰብስክራይብ ማድረግ አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ነው መወስዳችሁ። ነገ እንግዲህ መድፈኞቹ አርሰናሎች በሜዳቸው ኤምሬትስ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 9 ማስፋት የሚችሉበት ወሳኝ ጨዋታ ነው የሚኖራቸው። በእርግጥ ካስቶን ቪላም ጋር ያላቸውን የነጥብ ልዩነት በደንብ ማስፋት የሚችሉበት እድል አለ። ነገ 12 ሰዓት ላይ ነው በኤምሬት ስቴዲየም ጨዋታው የሚደረገው። አስቶን ቪላም በነገራችን ላይ ነገ በተመሳሳይ ሰዓት ከሜዳ ውጪ ከባዱን ቦርንማውዝን ይገጥማል። በእርግጥ አስቶን ቪላ ከአርሰናል ጋር በአሁኑ ሰዓት የ7 ነጥብ ልዩነት አለው። ለዋንጫው ተገማች ነበር ለጥቂት ጊዜ። አሁን ግን ከዋንጫው ፍክክር የወጣ ነው ብዬ አስባለሁ አስቶን ቪላ። ከዚህም በኋላ ብዙ ጨዋታዎች ላይ ነጥብ የሚጥል ይመስለኛል። ታዲያ የመድፈኞቹ አሁን ወሳኝ እየተከተላቸው ያለውና ምናልባትም በዋንጫ ፍክክሩ ሊቆይ የሚችለው ቡድን ማንቸስተር ሲቲ ነው ተብሎ ይጠቀሳል። ነገር ግን መድፈኞቹ ነገ በግዙፉ ኤምሬት ስቴዲየም ሰንደርላንድን ድል ማድረግ የሚችሉ ከሆነ ሲቲ እሁድ ዕለት ከሊቨርፑል ጋር በአንፊልድ ምሽት 1 ሰዓት ተኩል ላይ ጨዋታውን እስኪያደርግ ድረስ ያለውን የነጥብ ልዩነት ወደ 9 በማስፋት ከፍተኛ ጫና ማሳደር የሚችሉበት እድል እንዳለ ይጠበቃል። በነገራችን ላይ ሲቲ አንፊልድ ስቴዲየም ላይ ሄዶ በፕሪሚየር ሊግ ሊቨርፑልን ካሸነፈ 5 ዓመታት አልፈዋል። 2021 ላይ ነው ለመጨረሻ ጊዜ ሲቲ ሊቨርፑልን አንፊልድ ላይ ያሸነፈው። ከዛ በኋላ ፔፕ ጋርዲዮላ ለ5 ዓመታት ሲቲን አንፊልድ ላይ ማሸነፍ አልቻሉም። ይህም በጣም የሲቲ የጋርዲዮላ መጥፎ ሪከርድ ከሚባሉና ጋርዲዮላ ለማሸነፍ ከሚቸገሩባቸው ስቴዲየሞች ከቶተናም ስቴዲየም ቀጥሎ ሌላኛው ይሄ የአንፊልድ ስቴዲየም እንደሆነ ይጠቀሳል። ስለዚህ ለሲቲ በጣም ከባድ ጨዋታ ነው። ታዲያ መድፈኞቹ ነገ ድል አድርገው ሲቲ በአንፊልድ ነጥብ የሚጥልላቸው ከሆነ ዋንጫውን እንግዲህ ዘና ብለው በተረጋጋ መንገድ ለመጓዝ ድል ግዴታ ነው። ታዲያ አሰልጣኝ ሚኬል አርቴታ የሰንደርላንዱን የመጀመሪያውን ሽንፈት እንደማይረሱትና እጅግ የሚያበሳጫቸው ሽንፈት እንደነበረም ተናግረዋል ማለት ነው። በተለይ እንደምታስታውሱት የመጀመሪያው ጨዋታ አርሰናል በጣም በጥሩ ጉዞ ላይ በነበረበት ተከታታይ ጨዋታዎችን ግብ ሳይቆጠርበት በክሊንሺት እየተጓዘ ሰንደርላንድ ነበር ግብ ያስቆጠረበት ከረጅም ጊዜ በኋላ። ከዛም በኋላ አርሰናል ከ1 ለባዶ ተመሪነት በአስደናቂ ሁኔታ ጨዋታውን ወደ 2-1 አመጣው። ታዲያ መድፈኞቹ ካምባክ ሰርተው አሸነፉ ተብሎ ሲጠበቅ ባለቀ ሰዓት በተቆጠረባቸው አስቆጪ ግብ 2 ውድ ነጥቦችን በዛ ስቴዲየም ጥለው እንደወጡ ይታወቃል። አርቴታም ለዚህ ነው ዛሬ በሰጡት ጋዜጣዊ መግለጫ ላይ ሰንደርላንድ 2 ውድ ነጥቦችን አስጥሎናል፣ ያን ጨዋታ አረሰውም፣ እጅግ በጣም የሚያበሳጭ ውጤት ነበርም። ነገ ያንን ላለመድገምና 3 ነጥብ ይዘን ለመውጣት ነው የምንጋደለው። ሰንደርላንድ በተለይ ለትልልቅ ቡድኖች እንዴት እንደማይተኛና ብዙዎችን እንዴት ነጥብ እንዳስጣለ ዘንድሮ ተመልክቻለሁ። በጣም ጠንካራ ቡድን አላቸው። በሜዳቸው አንድም ሽንፈት ያልተሸነፉ ቡድኖች ናቸው። ስለዚህ ጨዋታው በጣም ወሳኝ ነው፣ እንደ ቀላል የምንመለከተው ሳይሆን ያለንን ሁሉ የምንሰጥበት ነው ያሉ ሲሆን ለእያንዳንዱ ተጫዋቾቼ መልእክት አስተላልፍ ያለው እሱም ካሁን በኋላ የምናደርጋቸው እያንዳንዱ ጨዋታዎች እጅግ ወሳኝና ልክ እንደ ፍጻሜ የምንመለከታቸው ነው ስል ለተጫዋቾቼ ጥብቅ መልእክትን አስተላልፍ ያለው ሲሉ አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። ይህም ታዲያ የአርሰናል ተጫዋቾች ሁሉንም ጨዋታ በተጠንቀቅ እንዲጫወቱ መልእክት ማስተላለፋቸውን የተናገሩት። ከዛ በኋላ እንግዲህ ስለ ተጎዱ ተጫዋቾች ከማንሳታቸው በፊት ስለ አርሰናል አጥቂዎች አንስተዋል። የአርሰናል አጥቂዎች በጣም አስደናቂ ብቃት ላይ ነው የሚገኙት። በእርግጥ ቋሚ ሆኖ ሲጀምሩና ከተቀያሪ ወንበር ሲነሱ የተለያየ አይነት ብቃት ነው የሚያሳዩት። ባለፉት 3 ጨዋታዎች ከተመለከትን ከሁሉም በተሻለ መልኩ ካይ ሃቨርትዝ ቋሚ ሆኖም ሲጀምር ተቀይሮም ሲገባ በጣም ጥሩ አቋም እያሳየ ይገኛል። በእርግጥ በፕሪሚየር ሊግ እስካሁን ቋሚ ሆኖም አልጀመረም።
ቪክተር ዮኬሬሽ ቋሚ ሆኖ ሲጀምር በጣም ጥሩ እንደሆነ እናውቃለን። ጋብሪኤል ጄሱስ ደግሞ ተቀይሮ ሲገባ በጣም ጥሩ ጊዜ ያሳልፋል። ቋሚ ሆኖ ሲጀምር ብዙ ጊዜ እንደሚቸገር ተመልክተናል። ነገር ግን ባለፉት ጨዋታዎች ሶስቱም አጥቂዎች ለአርሰናል ግብ እያስቆጠሩ ወሳኝ ነጥቦችን እያመጡ ይገኛሉ። ታዲያ አርቴታም በነገው ጨዋታ ማንን ያስፈርማሉ ተብለው ተጠይቀው ነበረ። ነገር ግን አሰልጣኝ ሚኬል አርቴታ በንግግራቸው እሱን ነገ የሚኖረንን የመጨረሻ ልምምድ አይተን ነው የምንወስነው። ነገር ግን ሶስቱም አጥቂዎች እጅግ አስደናቂ አቋም ላይ ነው የሚገኙት። እግር ኳስ ላይ ዋናው ነገር ኮንሲስተንሲ ነው ወይም ደግሞ ወጥ አቋም ማሳየት ነው። አሁን ላይ አጥቂዎቼ በጣም በጥሩ አቅም ላይ ይገኛሉ። ይሄ ጥሩ አዎንታዊ የሆነውን ፉክክር እፈልገዋለሁ። በእያንዳንዱ ጨዋታ ነጥብ ይዘን እንድንወጣ እየረዱን ይገኛሉ። ነገር ግን ማን ይሰለፋል የሚለውን ደግሞ በነገው የመጨረሻ ልምምድ ላይ አይቼ እወስናለሁ ሲሉ አሰልጣኝ ሚኬል አርቴታ ነገ ጄሱስ ሲጀምር ካይ ሃቨርትዝ ወይ ደግሞ ቪክተር ዮኬሬሽ የሚለውን እስካሁን ድረስ ውሳኔ ላይ እንዳልደረሱ ተናግረዋል ማለት ነው። በመቀጠል ስለተጎዱ ተጫዋቾች ነው ያነሱት። በተለይ ስለ ማርቲን ኦዲጋርድ፣ ቡካዮ ሳካ፣ ሚኬል ሜሪኖ እና አዲስ ጉዳት አለው ተብሎ ሲሰጋ ስለነበረው ጁሪየን ቲምበር አንስተዋል። ስለ ቡካዮ ሳካ በመናገር ነው የጀመሩት አርቴታ። ቡካዮ ሳካ ለሚቀጥሉት እስከ ሰሜን ለንደን ደርቢ ድረስ ከቶተናም ጋር እስከሚኖረን ጨዋታ ድረስ ወደ ሜዳ አይመለስም። በወልቭሱ፣ በዊጋን እንደዚሁም በብሬንፎርዱ ጨዋታ ላይ ወደ ሜዳ አይመለስም። በተለይ የብሬንፎርድ እና የወልቭሱ የፕሪሚየር ሊግ ጨዋታ ያመልጠዋል። እንደዚሁም የኤፍኤ ካፕ የዊጋን ጨዋታ ያመልጠዋል። በመቀጠል ግን በቶተናም ስቴዲየም በሚደረገው ጨዋታ ላይ ይመለሳል በሰሜን ለንደን ደርቢ። በነገራችን ላይ ይህ ጨዋታ ነው ለአርሰናል ካሁን በኋላ ካሉት 4 ጨዋታዎች በጣም ወሳኝ ነው ብዬ የማስበው። ምክንያቱም በዚህ ጨዋታ ላይ ቶተናሞች አርሰናልን የሚገጥሙት 12 ቀናት እረፍት አድርገው ምንም ጨዋታ ሳይጫወቱ ነው። አርሰናል ደግሞ በነዛ ቀናት ውስጥ 3 ጨዋታ ተጫውቶ ነው ቶተናምን የሚገጥመው። በተለይ ከቶተናም ጋር የሰሜን ለንደን ደርቢ ሲያደርግ አርሰናል 5 ቀናት ብቻ ነው የሚያርፈው። ቶተናሞች በአንጻሩ 12 ቀናት አርፈው ነው የሚመጡት። ስለዚህ በቶተናም ስቴዲየም ነው። በዛ ላይ ደግሞ ከድካም ነፃ ሆኖ ነው የሚመጡት ቶተናሞች። ስለዚህ ይህ ጨዋታ ለአርሰናል የዘንድሮ የዋንጫ ጉዞ በጣም ወሳኝ ከሚባሉ ጨዋታዎች አንዱ ነው። ስለዚህ ቡካዮ ሳካ በዛ ጨዋታ ነው የሚመለሰው ተብሎ ይጠበቃል። ስለ ማርቲን ኦዲጋርድ ያነሱት አርቴታ ማርቲን ኦዲጋርድ እንግዲህ የገጠመው ያለመመቸት ስሜት አሁንም አልለቀቀውም። ትላንትና በነበረን ልምምድ ላይ ያልተገኘውም ትንሽ ስላልተሻለው ነው። ነገር ግን ጉዳቱ ያን ያህል የከፋና ሲሪየስ ጉዳት አይደለም። ስለዚህ ነገ ጠዋት የመጨረሻ ልምምድ ይኖረናል። የዛኔ ተመልክተን ይሰለፍ አይሰለፍ የሚለውን እንወስናለን ሲሉ አሰልጣኝ ሚኬል አርቴታ ኦዲጋርድ አሁንም ጥሩ እየተሰማው እንዳልሆነ፣ ነገር ግን ጉዳቱ ደግሞ ያን ያህል አስከፊ እንዳልሆነም ተናግረዋል ማለት ነው። ከዛ በመቀጠል ስለ ሚኬል ሜሪኖ የረጅም ጊዜ ጉዳት እንደሆነ ካነሱ በኋላ ጁሪየን ቲምበር የገጠመው ምንድነው የሚል ጥያቄ እንግዲህ ከጋዜጠኞቹ ቀርቦላቸው ነበረ። አሰልጣኝ ሚኬል አርቴታም ጁሪየን ቲምበር ምንም አይነት ጉዳት አልገጠመውም፣ እኛ ለሱ ለመጠንቀቅና ጉዳት እንዳይገጥመው በማሰብ እረፍት ሰተነው ነው። በተለይ ደግሞ በሊድስ ዩናይትዱ የፕሪሚየር ሊግ 4-0 አርሰናል ባሸነፈበት ጨዋታና በካራቦ ካፕ የግማሽ ፍጻሜ አርሰናል 1-0 ቸልሲን ባሸነፈበት ጨዋታ በሁለቱም ጨዋታ 90 ደቂቃዎችን ሜዳ ላይ ሲታገል ሲሮጥ አምሽቷል። ስለዚህ ያንን ድጋም እንዲያስታግስ እረፍት ሰተነው ነው፣ ምንም አይነት ጉዳት የለም ሲሉ አሰልጣኝ ሚኬል አርቴታ ለጁሪየን ቲምበር እረፍት ሰጥተውት እንደሆነ ተናግረዋል። ስለዚህ በነገው ጨዋታ የመመለስ እድሉ ሰፊ ነው። እንደምታውቁት በአርሰናል ቤት ሁልጊዜ እንደምለው በጣም ጉልበታቸው ከሚበዘበዝ በጣም ከሚደክሙ በየጨዋታው ቋሚ የሆነው 90 ደቂቃ ሁሉ ከሚሮጡ ተጫዋቾች ዋነኛው ጁሪየን ቲምበር እንደሆነ ይታወቃል። ስለዚህ አርቴታ ይህንን እረፍት መስጠታቸው በጣም ትልቅ ውሳኔ ነው። ስለዚህ በነገው ጨዋታ የመኖር እድሉ ሰፊ እንደሆነ ይጠበቃል። ምክንያቱም ሰንደርላንድ ቀላል ተጋጣሚ ስላልሆነ ማለት ነው። በመቀጠል ስለ ግራኒት ዣካ ነበር ያነሱት። በነገራችን ላይ ግራኒት ዣካ በገጠመው የጉልበት ጉዳት ምክንያት በነገው የአርሰናል ጨዋታ ላይ አይሰለፍም። ይሄ በእርግጥ ለአርሰናሎች ጥሩ ዜና ነው። የሰንደርላንድ በጣም ወሳኝ ተጫዋች ከሚባሉት ተጫዋቾች መካከል አርሰናል በመጀመሪያውም ጨዋታ ነጥብ እንዲጥል ምክንያት ከነበሩ ተጫዋቾች አንዱ ይሄ የቀድሞ የመድፈኞቹ የመሃል ሜዳ ተጫዋች ግራኒት ዣካ ነው። ታዲያ አርቴታ ግራኒት ዣካ በጣም ነው የምወደው፣ በተለይ አርሰናልን አሁን ላለበት ደረጃ እንድናደርስ በፕሮሰስ ውስጥ ትልቅ ድርሻ የነበረው መሰረት ስንጥል የነበረ ትልቅ ተጫዋች ነው። እሱም ሁልጊዜ አከብረዋለሁ፣ በሄደበት ሁሉ ስኬት እንዲገጥመው ነው የምመኘው ሲሉ የተናገሩ ሲሆን ግራኒት ዣካ በነገው ጨዋታ እንግዲህ እንደማይኖር የሰንደርላንዱ አሰልጣኝም ተናግረዋል። በነገራችን ላይ የሰንደርላንዱ አሰልጣኝ አርሰናል በአሁኑ ሰዓት የዓለማችን ምርጡ ቡድን ነው፣ የነገው ጨዋታ በጣም ከባድ እንደሚሆን እንጠብቃለን፣ ነገር ግን ለኛ
ከባድም አስደሳችም ፈተና ነው። እንደዚህ አይነት ፈተናዎችን ወዳለው የቻልነውን ሁሉ በኤምሬት አድርገን አርሰናልን ነጥብ ለማስጣል እንሞክራለን ሲሉ ተናግረዋል፣ ከጨዋታው በፊት ማለት ነው። ታዲያ በነገው ጨዋታ የአርሰናል አሰላለፍ ምን ሊመስል ይችላል ወደሚለው ልውሰዳችሁ። በተለይ አርቴታ ከሰጡት ጋዜጣዊ መግለጫ አንስተን የጉዳት መረጃዎችን ተመልክተን መድፈኞቹ በነገው እንግዲህ ግብ ጠባቂ ላይ ዴቪድ ራያ የአርሰናልን ግብ ከካራቦ ካፕ ጨዋታ በኋላ እንግዲህ ኬፓን ተክቶ ይመለሳል ተብሎ ይጠበቃል። ዴቪድ ራያ በጣም መጠንቀቅ አለበት በዚህ ጨዋታ። እንደምታውቁ ሰንደርላንዶች አርሰናልን ያሸነፉት በተደጋጋሚ የአየር ላይ ኳሶችን በመጣል በመጨረሻም ራያ በሰራው ስህተት ነው አርሰናል ነጥብ የጣለው። ስለዚህ ዴቪድ ራያ በዚህ ጨዋታ ላይ ከፍተኛ ጥንቃቄ ማድረግ ይጠበቅበታል። አርሰናል ተከላካዮች እንግዲህ ጁሪየን ቲምበር ከረፍት መልስ፣ እንደዚሁም ጋብሪኤል ማጋሌሽ እና ዊሊያም ሳሊባ፣ በመቀጠል ፔሮ ሂንካፔ በቸልሲው ጨዋታ አስደናቂ ብቃት ያሳየው ኢኳዶራዊው የተመላላሽ ተከላካይ እንግዲህ የአርሰናልን ተከላካይ ስፍራ ይመራሉ ተብሎ ይጠበቃል። እነዚህ አራቱ የአርሰናልን የመሃል ሜዳ ደግሞ እንግዲህ ካይ ሃቨርትስ፣ ዴክላን ራይስ እና ማርቲን ዙበሜንዲ ይመራሉ ተብሎ ሲጠበቅ አርቴታ በካይ ሃቨርት ትልቅ እምነት እንዳላቸው ተጠቅሷል። ነገር ግን ካይ ሃቨርትስ እንዳይገባና ኤዜ እንዲገባ ከፈለጉ ኤዜ፣ ራይስ እና ዙሜንዲ የአርሰናልን የመሃል ሜዳ ይመራሉ ተብሎ ይጠበቃል። በዋነኝነት ግን ካይ ሃቨርትስ፣ ዙሜንዲ እና ራይስ የአርሰናልን የመሃል ሜዳ ይመራሉ ተብሎ ነው የሚጠበቀው። ማርቲን ኦዲጋርድ በነገው ጨዋታ በተቀያሪ ወንበር ላይ ሊቀመጥ ይችላል፣ አሊያም በጨዋታው ላይም ላይኖር እንደሚችል መረጃዎች ያሳያሉ ማለት ነው። የአርሰናል የፊት ለፊት መስመር እንግዲህ በቪክተር ዮኮሬሽ እንደዚሁም በኖኒ ማዱኬና በሊያንድሮ ትሮሳርድ ይመራል ተብሎ ይጠበቃል። ምናልባትም ግን አርቴታ ሊያንድሮ ትሮሳርድን በማርቲኔሊ እረፍት ሊሰጡት እንደሚችሉም ይጠበቃል። ከዛም በኋላ ትሮሳርድ ተቀይሮ እንዲገባ ማለት ነው። ነገር ግን ብዙ ጊዜ ጋብሪኤል ማርቲኔሊ በአርሰናል ቤት ተቀይሮ ሲገባ ነው ጥሩ ግልጋሎት የሚሰጠው። ስለዚህ ማርቲኔሊ ተቀያሪ ወንበር ላይ ተቀምጦ ሊያንድሮ ትሮሳርድ በቋሚነት ቢጀምር ብዙዎች ጥሩ ነው ብለው እንደሚያስቡ ተናግረዋል ማለት ነው። ስለዚህ ከሞላ ጎደል የአርሰናል አሰላለፍ ይህንን ይመስላል። በተቀያሪ ወንበር ላይ ማይልስ ሉዊስ ስኬሊ በሜሪኖ ፈንታ ይቀመጣል። ሪካርዶ ካላፊዮሪ እንደዚሁም ደግሞ ጋብሪኤል ጄሱስን የመሳሰሉ ተጫዋቾች እንደ ኬፓ ያሉ ተጫዋቾች በተቀያሪ ወንበር ላይ ይቀመጣሉ ተብሎ ነው የሚጠበቀው። በቡካዮ ሳካ፣ ሚኬል ሜሪኖ፣ ኦዴጋርድን የመሳሰሉ ተጫዋቾች በጉዳት ያለመኖራቸው ድል ሰፊ ነው ማለት ነው። መድፈኞቹ ነገ ድል ካደረጉ እንግዲህ ሲቲ በሊቨርፑል አንፊልድ ላይ ነጥብ እንዲጥል ከፍተኛ ጫና ማድረግ ይችላሉ። ሲቲ ነጥብ ጣለ ማለት ደግሞ በነገራችን ላይ ሲቲ ነጥብ የሚጥል ከሆነ የአርሰናል የፕሪሚየር ሊግ አሸናፊነት ምናልባትም እንደኔ ከ80% በላይ በነገና በእሁድ ጨዋታ መካከል ይረጋገጣል የሚል እምነት አለኝ። አርቴታ በአጥቂ ስፍራ ማንን ቢያስጀምሩ መልካም ነው? ቪክተር ዮኮሬሽ፣ ካይ ሃቨርትስ ወይስ ጋብሪኤል ጄሱስ? የመሃል ሜዳውስ ካይ ሃቨርት አጥቂ ሆኖ ኤዜ፣ ራይስ እና ዙሜንዲ ቢጣመሩ ይሻላል ወይስ ኤዜ ወይስ ዙቤሜንዲ፣ ራይስ እና ካይ ሃቨርት መሃል ሜዳ ላይ ቢጣመሩ ይሻላል? ብዙዎችን እያከራከረ የሚገኝ መረጃ ነው። በነገራችን ላይ አርቴታ ያው ሰንደርላንድ እንደምታውቁት በጣም በመከላከሉም ጥሩ የሆነ ቡድን ስለሆነ ያንን እንዲያስከፍትላቸው ምናልባትም ፔሮ ሂንካፔን አስቀምጠው ሪካርዶ ካላፊዮሪን በቋሚነት ሊያስጀምሩት እንደሚችሉም የተለያዩ የመረጃ ምንጮች ያሳያሉ። በነገራችን ላይ እዚሁ ላይ አንድ ሀሳብ ለማንሳት በቀጣይ መረጃ በደንብ የማነሳው ጉዳይ ነው። ከነገው ጨዋታ በኋላ ወይም ደግሞ በነገው የዜና ወጃ ማለት ነው አርሰናል የአትሌቲኮ ማድሪዱን አጥቂ ጁሊያን አልቫሬዝን ለማስፈረም እያቀደ እንደሆነ ተሰምቷል። ጁሊያን አልቫሬዝ በክረምቱ አትሌቲኮ ማድሪድን ይለቃል ተብሎ ይጠበቃል። ታዲያ በአትሌቲኮ ማድሪድ ቤት እያሉ ከሲቲ ያመጡት አንድሬ ቤርታ አልቫሬዝን ወደ አርሰናል ለማምጣት ከአርቴታ ጋር ንግግር እያደረጉና በቁም ነገር እያሰቡበት እንደሆነ ተሰምቷል። ይህንን መረጃ እንግዲህ በቀጣይ በሰፊው በሁለተኛው ቻናሌ ወደ እናንተ መረጃውን በተለይ ከአርሰናል ጋር ስማቸው እየተያዘ የሚገኙ እንደ ቶናሊ እንደነ አልቫሬዝ እና ሌሎች ተጫዋቾችም ስላሉ በዝርዝር ወደ እናንተ የማደርስ ይሆናል። ታዲያ አርሰናልና ሰንደርላንድን የተመለከተው የዕለቱ ወሳኝ ስፖርታዊ ጥንክር ይህ ነው። መድፈኞቹ ማንን በአጥቂ ስፍራ በመሃል ሜዳስ እንደዚሁም ሙሉ የአርሰናል አሰላለፍ የትኛውን ቢመስል ሰንደርላንድን መበቀል ይችላሉ ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በነገ ምሽት ጨዋታ ደግሞ እንግዲህ ከጨዋታው ውጤት በኋላ በወሳኝ መረጃዎች በወሳኝ ጥንክሮች እንገናኛለን ማለት ነው። አርሰናል ነገ ድል አድርጎ ወደ 9 ነጥብ ያሰፋዋል። እነማን ግብ ያስቆጥራሉ? ጨዋታው ስንት ለስንት ያልቃል? በአስተያየት መስጫው ሳጥን ውስጥ ሐሳባችሁን ልታስቀምጡልኝ ትችላላችሁ። ከዛም ከጨዋታው በኋላ ስንገናኝ አስተያየታችሁን እያነሳው በድጋሚ ወደ እናንተ የማደርስ ይሆናል። በሌላ መረጃ በሌላ ጥንክር እስከምንገናኝ በዚህኛው
በዋነኛው ቻናሌም በሁለተኛውም ቻናሌ እንግዲህ በየዕለቱ መረጃዎችን በመከታተል ከጎኔ በመሆን የምታበረታቱኝን ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ታዲያ በያላችሁበት ሁሉ ሰላም ተመኘሁላችሁ።